ሞተብህ አይደለ ሚስት ሞተችብህ አይደለ ንብረት ወደመ አይደለ አንተም አልነበርክም እሱም አልነበረም አላህ ሰጠህ ወሰደው ሲፈልግ ለጥበቡ እሱ ካለ ቁሱ ቢሄድ ምን ቸገራል አላህ ካለ አላህ ደግሞ አለ ስለዚህ አሁን ጭንቀት ላይ መከራ ላይ حسبي الله إنا لله وإنا إليه راجعون الله لا يكون تسفه الله علو موجة نوجة علو ملا أقرأتنا نزلون نبر علو ملا سايلفهم يا بلا يلالو علو ملا الله سبحانه وتعالى النبي صلى الله عليه وسلم لو أنكم تتوكلون على الله حق توكله تككلن من مكاتب الله بتمكو لرزقكم كما يرزق الطير وفوتشن عندما يرزقاችሁ ነበር تغدو خماصا وتروح بطانا በባዶ ሆዷ ትወጣለች ሆዷን ሞልታ ትመለሳለች ቁጭ ግን አትልም ማለት ነው ትወጣለች እርሻ የላት ሱቅ የላት ደሞዝ የላት ግን ጎጆ ቀልሳለች ደግሞ ልጅም አላት ኑሮ ነው سبسكرايب بمرق بيتسب يهرو الله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه ومن اهتدى بهديه إلى يوم الدين أما بعد أحمد الله الذي لا إله غيره حمدا كثيرا طيبا مباركا فيه كما يحب ربنا ويرضى لا نحصي ثناء عليه هو كما أثنى على نفسه ውድ ወንድሞቼ እህቶቼ ልጆቼ ምልበል ወጣቶችን እያየሁ ነውና አላህ በችሮታው በፈቃዱ በዛሬው ዕለት ስለ ዲናችን እየተመካከርን እየተማማርን የተወሰነ ጊዜ እንድናሳልፍ ስላሳካልን ምስጋና ይግባው አልহামዱሊላህ ረብል ዓለሚን ከጥቂት ጊዜ በፊት አንድ ወንድማችን ሲያነባቸው ከነበሩት አንቀጾች ነው መነሳት የፈለኩት وما قدر الله حق قدره والأرض جميعا قبضته والسماوات مطويات بيمينه سبحانه وتعالى عما يشركون وما قدر الله حق قدره معلت اللهن تجبي هونون أكبروت على أكبروتن ما عظموه حق تعظيمه ويم تجبيه هون مفرات الفروتم ما خشوه حق خشيته مالتنو بلونو يتفسير لك أو أنت مفتوت بتام لكبر ሊፈራ የሚገባው አላህ ብቻ ስለሆነ ብቸኛ አምሳያ ባልንጀራ አቻ ባላንጣ የሌለው የሌለው ልጅ ሚስት ጓደኛ ተቀናቃኝ ተወዳዳሪ የሌለው
ሁሉ ጊዜ የሚኖር هو الأول والآخر والظاهر والباطن وهو بكل شيء عليم የመጀመሪያም የመጨረሻም ግልጽም ረቂቅም እርሱ ነው ይላል። በባህሪያቶቹ በስራዎቹ በልዕልናው በኃያልነቱ አቻ የማይኖረው ስለሆነ ከሁሉም በላይ ሊከበር የሚገባው ሊፈራ የሚገባው ሰዎች ግን ለእርሱ የሚገባውን ያህል አልፈሩትም፣ ለእርሱ የሚገባውን ያህል አላከበሩትም ነው የሚለው። እንዴት ይሄንን አያደርጉም? ወልአርዱ ጀሚዐን ቀብደቱሁ ምድር በአጠቃላይ በመዳፉ ያለች ሆና ወሰማዋቱ መጥውያቱን ቢየሚኒህ ሰማያት በቀኙ የሚጠቀለሉ ሆነው እያለ لماذا لم يخشوه حق خشيته ولم يعظموه حق تعظيمه ተገቢውን አክብሮት ለምን አላከበሩትም? ተገቢውን መፍራት ለምን አልፈሩትም? ምድር በአጠቃላይ በእጁ ናት ማለት እነሱም በመዳፉ ነው ያሉት ማለት ነው። ሁሉም የሱ ነው። እንግዲህ የዲን الإسلام መሰረቱ ኢማን ነው። ኢማን ደግሞ በአላህ ከማመን ነው የሚነሳው። በአላህ ማመን ማለት አላህ የዚህ ሁሉ ባለቤት ስለሆነ ከሁሉ በላይ እርሱ ነው፣ አምልኮ የሚገባውም እሱ ነው፣ ባህሪያቶቹ የላቁም እሱ ነው ብሎ ማመን ነው። ኡሉሂያውን ሩቡብያውን አምላክነቱን ጌትነቱን ከልብ ማመን ማለት ነው። ይሄ እውነት ልብ ውስጥ ካለ ደግሞ ዩስሚሩል ኸሽያ አላህን መፍራትን ያፈራል። አላህን መፍራት አላህን መውደድ የዚህ ውጤት ነው። ላ ኢላሃ ኢላላህ ከሚለው ነው ሁሉም የእስልምና አስተምህሮት በሙሉ የሚነሳው። ይሄ አረፍተ ነገር ሁለት ቁም ነገር ይዟል። ላ ኢላሃ ኢላላህ የሚለው አንደኛው ላ ኢላሃ ስትል አምላክ የሚባል ከቶም የለም ብለህ ከሁሉም አካላት ላይ የአምላክነትን ማዕረግና ስልጣን መግፈፍ ማለት ነው። ያለ አግባብ የተሾሙ አሉ፣ ያለ አግባብ የገነኑ አሉ። ምንም ያልሆኑትን ከፍጥረተ ዓለሙ ጌታ ጋራ ወልአርዱ ጀሚዐን ፊ ቀብደቲሂ ወሰማዋቱ መጥውያቱን ቢየሚኒህ ምድር በመዳፉ ያለች ሰማይ በቀኙ የምትጠቀለል ከሆነው ጌታ ጋር አቻ አድርገዋቸው ያሻርካሉ። ልዕለ ኃያሉን አላህን ምንም ካልሆነ ከስም የዘለለ ማዕረግ ከሌለው ጋራ እኩል ያደርጉታል። እን ሂየ ኢላ አስማ ይላል እኮ አላህ። ስም ነው፣ ሙሰማ እንኳ የለው፣ የሚጠራው የለም፣ ስሙ ነው ያለው። ለይሰ ለሃ ሐቃኢቅ። ስለዚህ ላኢላሃ ኢለላህ ስንል እነሱን በሙሉ መሻር ማለት ነው። ማይገባችሁን የተሰጣችሁ ለስቱም አሊሃ አማልክት አይደላችሁም እናንተ ብሎ
ኡሉሂያን ከነሱ መግፈፍ ነው። ይሄ ምን ይሉታል? ተኽሊያ ይሉታል። ማጽዳት ውስጥን ካረባባ እምነት በሙሉ አላስፈላጊ ከሆነ አስተሳሰብ የማይሆን ከሆነ اعتقاد ማጽዳት ነው ላኢላሃ ስትል። ሁለተኛዋ እዚህ የጸዳው ቀልብ ላይ ኢላላህ በሚለው ከአላህ በስተቀር አምላክ የለም ስንል አስበትና الألوهية لمن يستحقها ለሚገባው አካል ኡሉሂያን ሰጠን ማለት ነው። ነፍይ ተገኘ። ነፍይ ማለት መካድ፣ ከመካድ ነው የሚጀመረው። ምክንያቱም ሙሽሪኮችና አንቢያዎች መካከል ያለው ልዩነት አላህ በመኖሩ ላይ አይደለም፣ ወይም በጌትነቱም ላይ ክርክር የለም። ቢጠየቁ አላህ ነው የሚሉት እኮ ለኢን ሰአልተሁም መን ኸለቀ السماوات والأرض ليقولن الله ማን ፈጠረው ብትል አላህ ነው ይላል። እዚያ ላይ አይደለም ችግሩ። ليس في إثبات الربوبية بل حتى الله አምልኮ አይገባውም ብለው አይደለም የሚከራከሩት፣ ብቸኛ አይሆንም ነው። አምልኮ ለአላህም ይገባል፣ አዎ ትልቁ ስለሆነ። ይሄ የሙሽሪክ አስተሳሰብ እንደዛ ነው። ነገር ግን እነዚህም አስታራቂና አማላጆች በጣልቃ ገብነት ያስፈልጋሉ። ማ ነዕቡድሁም ኢላ ሊዩቀርቡና ኢለላህ ዙልፋ ብለው መሀል ያስገቧቸዋል። ትክክለኛውን ዓቂዳ በልብ ውስጥ ለማስረጽ መነሻው እነዚህን አሊሃ የተባሉትን መካድ ነው። ላ የምትለው ቃል የጠቀመችው ይሄንን ነው። ላ ኢላሃ እንተፈት አሊሃ ኩሉሃ አማልክት የተባሉ ሁሉ ድራሻቸው ጠፋ፣ አልነበሩምና መጀመሪያው በሰው ጭንቅላት ውስጥ ነው አምልኮ የተሰጣቸው እንጂ በመሬት ላይ ይሄ የሚገባቸው አልነበሩም። ኢላላህ ስንል ለአላህ ስብሓነሁ ወተዓላ ኢስባት አደረግን። ይህንን ማዕና ሱረት አልበቀራ ላይ በሌላ አገላለጽ ሲገልጸው ፈመን የክፉር ቢጣጉት ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑርወት ልውስቃ። ጣጉትን የካደ እናም በአላህ ያመነ አስተማማኟን ዘለበት ጨበጠ፣ የመዳኛ ገመድ ከገባበት መቀመቅ ሁሉ የምታወጣው። አሁን ይሄ እንግዲህ ስጋት የለውም ማለት ነው። በትክክል ጣጉትን መካድና በአላህ ማመን ከተገኘ እቺ ሐቂቃ ናት። 124,000 ነቢይ የደከመባት ስትገለጽ ቀላል ናት። በሰው ልቦና ውስጥ ሰርጻ አማኝ ሆኖ መገኘት ግን ብዙ ትግል የሚጠይቅ ብዙ ልፋት በራስ ላይ أن تكون مؤمنا حقا الله የሚወደው አማኝ መሆን ልፋት ይጠይቃል። 124,000 ነቢይ አንድ ጉዳይ ይዞ ከብዙ ሰው ጋር ተጋጩበት። ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت በሁሉም ህዝብ ውስጥ መልእክተኛ አስነሳን፣ አላህን ተገዙ፣ ጣጉትን ራቁ። እጅተኒቡ ማለት እብተዒዱ ደዑሁ ጃኒበን ራቅ አርጋችሁ ጣሉት ማለት ነው። አላህን ተገዙ። ወኢን ሚን ኡመትን ኢላ ኸላ ፊሃ ነዚር ህዝብ ሆኖ አስጠንቃቂ ያላለፈበት ከቶም የለም ይላል። አሁን አስጠንቃቂ ምን ይዞ መጣ? ይሄንን ዛሬም ነገም እዚህ ላይ ያልተመሰረተ የትኛውም ስራ ውድቅ ነው።
خالص التوحيد لا يالتجنب عبادة ودك عند سوج من دنا ولا توحيد يملوا يقطوا هلا ولا توحيد القرآن ما يعلو من بسم الله الرحمن الرحيم انهم يجمروا الى من الجنة والناس بقولوا القرآن هنا يورا بكتتام بتزواري عجائب القرآن بحري سلمان يوم قد يورا كالله قال نوم ياسسر سلا ገበያው ንግድ እንደዚህ ነግዱ እንዲሽጡ እንዲለውጡ ግን ከተውሂድ ጋር ያስተሳስረዋል ስለ ፍቺ ስለ ጋብቻ ስለ ልጅ አስተዳደግ እያወራ አቂዳ ጋር ያስተሳስረዋል ቁርአንን አጀበን ስለ አስገራሚ መጽሐፍ ስለሆነ ሁሉንም አጀንዳ የተውሂድ ፈርዕ ማድረግ ችሏል የአላህ ቃል ነውና يا أيها النبي إذا طلقتم النساء هم سلفتنا ويورا علينا ستوجن ستفتوا فطلقوهن لعدتهن وأحصوا العدة واتقوا الله اللهم فرح ما ورا ولا وند الناس يتدار لها له أبرو منور على الشالو لله يونو بقى مفتاتنا نبرتنا من أجبوا الزيت لا ده زاد اللهم يهم راسه شرع بفكده الله بعززه ملكم يفصم ስለሆነ ተቅዋ الله ያስፈልጋል መضላለም እንዳይኖር ስለዚህ ተውሂድ የሚባለው ነገር የሆነ ለብቻው منفصل የሆነ አቂዳ ተብሎ ተንጠልጥሎ የሚቀመጥ ነገር ሳይሆን بكل مفاصل الحياه በየዝርዝር ህይወታችን ውስጥ የሚገባ ነገር ነው አላህን ማመናችን አላህን መፍራታችን ስንሸጥም ስንለውጥም ስንነግድም ስናገባም ስንፈታም ስንኖርም ጎረቤት ጋር ሁሉ ነገር ውስጥ ይገባል والمؤمن الذي قدر الله حق قدره الله انت جبيه هنا مفرات مفرا الله انت جبيه هنا ما يامن مؤمن الله من جزء ما يرسل توحيد ብቸኛው አላህ የሱ ጌታ ነው ብሎ ማመኑ በእያንዳንዱ የህይወት ዘርፍ ላይ ይንጸባረቃል ወለገብ ነው ባይሆን ግን ኡሱልና ፍሩዕ አለው መሰረት የሆነና የዛ ደግሞ ቅርንጫፍ አለ ለምሳሌ አንድ ዛፉ ይተከላል ቁርአን ነው ይሄን ምሳሌ የሚሰጠው ልብ በሉ ዛፉ ተተክሎ ስራ አለው ወደ መሬት የሚገባ እሱ የሚያድገው ወደ ታች ነው ዛፉ ደግሞ አለ ወደ ላይ ነው ከዛ ቅርንጫፎቹ ወደ ጎን ነው ፍሬ ይዘው ፍሬ ሲከብዳቸው ጎንበስ ይላሉ ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس الله مثال ያደረገ አንድ ጥሩ ቃል ምሳሌዋ ምንድነው ከተባለ እንደ ጥሩ ዛፍ ነው ጥሩ ዛፍ ቦታው በተመቸው ቁጥር ውሃ ባገኘ ቁጥር በቂ ፀሐይ ባገኘ ቁጥር ምንድነው የሚሆነው አስሉሃ ثابت አለ ስሯ መሬት ውስጥ ይሰርጻል وفرعها في السماء ጫፏ ቅርንጫፏ ደግሞ ሰማይ ስሩ የጠለቀ ጫፉ የዘለቀ የሚሉት ይሄ ነው ወደታች كلمة لا إله إلا الله በአንድ ሙእሚን ቀልብ ላይ ስታርፍ አሁን ቡቃያዋ ችግኛዋ ተተከለ ማለት ነው በዕልምና በጥሩ ተርቢያ በዒባዳ እንክብካቤ ሲደረግላት በደንብ ስሯ እየጠለቀ እየሰረጸ ثابت እየሆነች ትመጣለች ከዛ በኋላ ደግሞ ቅርንጫፉ እየበዛ ይመጣል ፍሬው እየበዛ ይመጣል ለዚህ ነው ቁርአንና ሱናን መሰረት አድርገው
علماء السلف أهل السنة والجماعة بعدك علي الإيمان قول وعمل واعتقاد إيمان ميبالو كسوس نجر ነው የሚዋቀረው ቃል አለ ተግባር አለ እምነት አለ ውስጥ ያለ ብቻ ኢማን በልብ ነው የሚለው አዎ ኢማን በልብ ነው ግን በልብ ብቻ አይደለም በተግባርም ይገለጻል በአንደበትም ይገለጻል ሰውየው እኮ እስልምና በሙሉ ሐቅ ነው ብሎ በመላሱ ግን ላ ኢላሃ ኢላላህ ካላለ ሙስሊም አይደለም ሐቅ መሆኑን እነ ፍርዓውንም ያውቁ ነበር ያ መረጃ ነው ዕውቀት ነው ግንዛቤ ነው በተግባር ስላልተገለጸ ግን ያው መልዑኖች ናቸው ወጀሐዱ ቢሃ واستيقنتها انفسهم ይላል ልባቸው እርግጠኛ ሆኖ እነሱ ግን ካዱ ስለዚህ ቃል لا اله الا الله ብሎ መናገር ተግባር ሙቅተضያት لا اله الا الله የሆኑትን ይኸው እንግዲህ ሶላቱን ጾሙን ሐጁን ዘካውን ሌላውን አማል الصالحات ሁሉም እንደየ አቅሙና በየፊናው መስራት በልብ ደግሞ ይሄ ነገር እውነት ነው ብሎ ማመን ነው በቃል ተናግሮ በልቡ ያላመነ ሙናፊቅ ይባላል ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين አሉ ከሰዎች መካከል ባላህ አምነናል በመጨረሻው ቀን አምነናል ምላሳቸው ይንጣጣል ግን እኔ ዘንድ ደግሞ ሙእሚን አይደሉም አቃቸዋለሁ አለ ለምን يخادعون الله እንኳን ሰውን አላህንም ለማታለል ይጥራሉ ቢሳካ وما يخدعون إلا يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون አይገባቸውም እንጂ ግን ያታለሉ ያሉት ራሳቸው ቃል ብቻውን ስለሆነ ማለት ነው እምነት ብቻውንም በተግባር ካልተደገፈና በቃል ካልተነገረ አይሆንም ቃል ብቻውንም አይሆንም ሶስቱ አንድ ላይ ነው አሉና يزيد وينقص ይጨምራል ይቀንሳል لا إله إلا الله كالله بستقر عند كسو بستقر أملاك يلم مالت مدن نوم يجمرو يتلاقي نوم يكنسو يجمر الله يقينه بزيه نقر الله ارقطن ينته مدام يدن الدنة فافا فرط ما يهونا يهدمو بملكام سرع الله بمتادرقو من راوات يقلسا النبي صلى الله عليه وسلم صحابه جنداد الرقوت ሁሉ ነገራቸውን ሰጡ ለአላህ لا اله الا الله ስለገባቸው ان الله اشترى لا ገዛ ከነሱ ምን ገንዘብ ህይወት ጀነት ሊከፍል በቃ ሁሉንም ሰጡ في سبيل الله تسووا في سبيل الله صدقوا في سبيل الله دين لما السراجة تكوا نف ያን ሁሉ ያደከማቸው ውስጣቸው استقرار የሆነው የተረጋጋው اليقين بأن الله لا إله إلا هو ከሱ በስተቀር ሌላ አምላክ እንደሌለ እርግጠኛ መሆናቸው እነሱም ይበላለጣሉ أبو بكر وعمر እንኳን مع أنهم من أفضل أصحاب النبي صلى الله عليه وسلم ሆነው እያለ በመሐከላቸው ልዩነት አለ العبادة نو يتخلق نو وما خلقت الجن والإنس إلا ليعبدون جن مسون من اللي جزان جال فطركم بلوال سيل عبادة ومن نشاو يليلوج عبادة وج مسرتم اعتقاد أن الله لا إله إلا هو كرسو استقرام لكن لم يملون ما من توحيد الألوهية يمي بالهوان ከዚህ በኋላ ዒባዳ በአጠቃላይ ዝርዝሮቹ የዚህ መገለጫ ናቸው اسم جامع لكل ما يحبه الله ويرضاه ተብሎ የተገለጸው አላህ የሚወደውን ነገር ሁሉ ያካትታል هذا أصل الأصول ባይሆን ሁለት ሸርጦች አሉት ሌላኛውም ዒባዳ ማለት ተውሂዱን ካመነ በኋላ ሶላት ለመስገድ
زكاة لمستأت بر الوالدين صلة الأرحام من يوم خير سرا ولا شرط كلام ولا تكباينة اللهم مالو عندنا إخلاص العبادة لله لا الله بلو مسرات لا إله إلا الله ما لا إله إخلاص العبادة الزون من ملسه يهنن سراسي سرا عليه أن يستذكر أنه يفعله لله لا الله بلو ندم سرا وما استوسنا يعني معبود الله أنه لله تعالى ملو لبست منور اللبت ولتنياو ደግሞ መመሪያ ከረሱል ሰለላሁ ዐለይሂ ወሰለም ተቀብሎ በዛ መሰረት መሆን አለበት ከየት አመጣኸውም ጥያቄ አለና ማለት ብዙ ሰው አለ የፈለገውን ነገር ይሰራና እቺ ነገር ጥሩ ሳትሆን አቀርም አላህም አጅር ሊከፍለኝ ይገባል ይላል አላህ ሊከፍለኝ ይገባል አላህ እኮ አጅር የሚከፍልበትን ነገር ቆጥሮ ተናገረ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ተላኩ ይሄን ለማስተማር አላህ ዘንድ ቁርባ የሆነ መቃረቢያ የሆነ ነገር ምንድነው የሚለው ለአስጣምቢያ እኮ የተላከው ለዚህ ነው لوصل العباد بربهم ባሪያዎቹን ከፈጣሪያቸው ጋር ለማገናኘት ነው ስለዚህ كمال المتابعة مع الإخلاص لله تبارك وتعالى كإخلاص ጋራ ሱናውን መከተል ሲኖር አሁን ሰውየው ዓቢድ ይሆናል ማለት ነው ይሄ ማለት ደግሞ ዕውቀት ያስፈልገዋል ማለት ነው ሱና መሆኑን ሱና አለመሆኑን ካላወቀ በስተቀር መተግበር ስለማይችል ለዚህ ነው ሰውየው علم بنورو قطر يتشعل ود الله يمقرب الدلالهم انما يخشى الله من عباده العلماء يتبالوا لزينه لانهم ማድረግ ያለበትና ማድረግ የሌለበትን ያውቃል ለይቷል ያላወቀ ደግሞ ከመስራቱ በፊት አዋቂ መጠየቅ ግዴታ ሆነ ፈስአሉ አህለ الذكر ان كنتم لا تعلمون ማታውቁ ከሆናችሁ የውቀት ባለቤቶችን ጠይቁ ነው እንብላ በዘፈቀደ የሚሰራ ነገር የለም ይሄ ሁሉ من مقتضيات لا اله الا الله ሁለት ሸርጦች አሉት ሶስት ደግሞ ሩክኖች አሉት በነገራችን ላይ ሩክንና ሸርጥ ሁለቱም ግዴታ ናቸው ልዩነታቸው ሸርጥ ማለት ወደ ዒባዳው ከመግባቱ በፊት ማሟላት ያለበት ቅድመ መስፈርት ነው ሩክን ማለት ደግሞ ውስጡ ያለ ማከናወን ያለበት ነው ለምሳሌ ውዱእ ለሰላት ሸርጥ ነው ሩክን አይደለም ቅድመ ሁኔታ ስለሆነ ፋቲሃ ደግሞ ለሰላት ሩክን ናት ተክቢረተ الإحرام ፋቲሃ ሩኩዕ ስጁድ التشهد الأخير صلاة على النبي እንደዚህ ብሎ ፉቃሃዎች የቆጠሩት አርካን ማለት ነው ዒባዳ በአጠቃላይ የእያንዳንዱ ዒባዳ ዝርዝር አርካኖችና ሽሩጦች ቢኖሩትም አጠቃላይ ደግሞ ሶስት ነገሮች መሟላት አለባቸው عبادة يهون زند الخوف الرجاء المحبة اللهم مفرات اللهم موجد الله لا يتسفى ما أدرك عندنا بتسفى بالشاي نورا أبو الله رحمته سفينه إلى لا رحمته سفينه جن قطعتهم برتون خوفنا رجاء ማለት እኮ እነዚህ ናቸው እሺ ረህመቱን ለማግኘት ከቅጣቱ ለማምለጥ ምን ይደረግ ዒባዳ ይደረግ ዒባዳ ስታረግ አሁን ተስፋ አለህ ማለት ነው ከአላህ ቅጣት ለማምለጥ የአላህን ውዴታ ለማግኘት ስለሆነ የሚደረገው ስለዚህ በመሐባ ብቻ አላህን እንገዛለን በቃ ፍቅር ነው ብሎ የሚዘምሩት ሰማላችኋል በመሐባ ብቻ መሐባ መሰረት ነው መሰረት እኮ ነው እሱ ብቻ ግን አይሆንም በኸውፍ ብቻ ከሆነ ደግሞ ተስፋ ወደ መቁረጥ ይወስዳል ማላየለኝ ምን ይወደሚል ማለት ነው ሶስቱ አንድ ላይ ሆነው አንድ ሙእሚን ዒባዳ ሲያደርግ እነዚህን ሶስቱን ነገሮች ይዞ ነው ዒባዳ ማድረግ ያለበት ብዙ ጊዜ ስለ አላህ መሐባ አይነገርም ስለ ኸውፉ ነው የሚነገረው
ስለ ኸውፍ መነገሩ መቀነስ አለበት እያልኩ አይደለም ቁርአኑን በብዛት ስለተናገረ እኛም ደግሞ ይሄ ጎን ስለሚጎድለን ቀደም የተነበበችው አያም ወማ ቀደሩላህ ሐቀ ቀድሪሂ ነው ያለችው አላህን ተገቢውን መፍራት አልፈሩትም ከአላህ ኃያልነት ጋር ከአላህ ልዕልና ጋር ከአላህ ዐዘማ ጋር የሚመጣጠን ኸውፍ አይደለም የሚፈሩት ማለት ነው ኸውፍ ያስፈልጋል فلا تخافوهم وخافوني نسونا تفراتون ينفرون توحيد الله بالخوف ማለት ነው የሚፈራው አላህ ብቻ ነው ምክንያቱም ሐቂቀተን አንተ ላይ የሚደርስ ማንኛውም ነገር አላህ እንዲደርስ የፈለገው ነው ሊያስቀረው ከቻለ የሚችለው አላህ ብቻ ነው واعلم ان الخلائق لو اجتمعوا على ان يضروك بشيء لم يضروك الا بشيء قد كتبه الله عليك الله ባልጻፈብህ ነገር ሊጎዱህ አይችሉም ነገር ግን በጎን ደግሞ መሐባ መኖር አለበት ውዴታ አላህ ሰው በባህሪው አንድን አካል ሲወድ ለሁለት ምክንያት ነው የሚወደው ከአላህ መሐባ ወጣ ብለን ምሳሌ ለመስጠት ፈልጌ ነው አንድን አካል ሲወድ ለሁለት ምክንያት ነው አንደኛው ጥቅም ስለሚያገኝ ነው ከዛ አካል ሁሌ ቸገረው ጊዜ የሚረዳው የሚፈልገውን የሚሰጠው ሰው ይወዳል ሌላኛው ደግሞ ራሱ ጥሩ ስለሆነ ቆንጆ ስለሆነች ለመልኳ ይወዳታል ባህሪው ጥሩ ስለሆነ ሊወደው ይችላል አይደል أسباب المحبة لما وجد ميابقوا نقولوا كله جن على الوجه الأكمل الله زند إنه تمالته يالوت ولا تاكونهم كالله يبلت لنا ولا تعالى لنا يلا من وما بكم من نعمة فمن الله كم يالله نقر بمولو يا الله إنهم راساتين يا الله لنا አካላችንን ያዋቀረልን አላህ ነው አይናችንን እንድታይ ያደረገው አላህ ነው እንዳታይ የከለከላት አለች እዙ ማከል ለትምህርት ዕብራ እንድንወስድ እንድናስብ ጆሮአችንን እንዲሰማ ያደረገው እሱ ነው እንዳይሰማ ማድረግ ይችላል እጅግራችንን ያራመደው ሪዝቅ የሰጠን ምን ነው ቆጥረን መንዘልከው ያላህ ነው ማንንም ሰው ተነስቶ ብቻ አላህ ምን አድርጎልኝ ያቃል ሲል ያደረገለትን መቁጠር ቢጀምር ሰልችቶት ነው የሚያቆመው وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار يا الله انصقا بتقطروا አትዘልቁት ግን ሰው በባህሪው በደለኛና ክህደተ ብዙ ነው ይላል አንድ ነገር ተደርጎለት አሁን እንኳን ቢደሰት ትንሽ ቆይቶ ታሞ የነበረ ሲሽር መታመም ይባል ነገር መኖሩን ይዘነጋል ደህይቶ የነበረ ሲከብር ይቆራል ትላንትና የለት ጉርስ ያጣ መሆኑን ይዘነጋል ታስሮ የነበረ ሲፈታ የታሰሩት ጓደኞቹን ይረሳል ነብዩ ዩሱፍ አለይሂ ሰላም ከሁለት እስረኞች አብረዋቸው ከነበሩት አንዱ ትፈታና ወደ ስራ ትመለሳለህ ብለውት ነበር ያው ቁርአን እንደገለጸው አማ አሐዱኩማ فيسقي ربه خمرا ከዛ ሊወጣ ሲል ምን ላርግልህ አላቸው እስቲ እንግዲህ እዛው አለቃህ ዘንድ አሽሟጥልኝ አሉት እንደው በበደል የታሰረ አንድ ምስኪን አለ ብለህ ተናገር እዛ ሄዶ ያችን የሚጠጣትን ሳብ ሲያረግ ዩሱፍ የሚባል ሰው መኖሩ ረስ በጣም እኮ ተጨንቆ እግራቸው ስር የነበረ ሰው ነው በኋላ ከለታት አንድ ቀን ንጉሱ ህልም አየሁ ሲል انا انبئكم بتاويله فارسلونا حاجه ሲኖር ተዛለው የዚህን ህልም ፍቺ ነኝ የምነግራችሁ ባይሆን ላኩኝ የሆነ ቦታ እንዴ ካወቀዙ ለምን አትፈታም ጫንቋቸዋልና ሲለቁት ሮጦ ሄዶ ነብዩ ዩሱፍ ሰላምታ እንኳን ሳያቀርብ ዩሱፍ ወአዩሃ الصديق افتنا في 7 بقرات سمانا አንተ ጻድቁ ዩሱፍ እስቲ ንገረኝ ብሎ የህልሙን ጉዳይ ጠየቀ ማለት ነው فالحاصل የተጨነቀ ጊዜ ሲወተውት የነበረው የተገላገለ ጊዜ ይረሳል ሰው ባህሪው ይሄ እንጂ ከውለታ በኩል በአላህ
ለኛ ያልተሰጠ ምንም የለም ያለን ነገር ሁሉ የአላህ ነው وما بكم من نعمة فمن الله وإن تعدوا نعمة الله لا تحصوها ይሄ ራሱ ለመሐባ ሰበብ ነው አላህ እንደው ያረገልህን ያሰብክ ውበትም ከሆነ ان الله جميل በአካል ባናየው እሱን عظማ ለማወገን ፍጥረቱን ተመልከቱ አለ እሱ የፈጠረው ፍጡር እንዲህ ጀሚል ከሆነ سبحان الله إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار በሰማያት አፈጣጠር በምድር አፈጣጠር በሌሊትና ቀን መተካካት ውስጥ በጣም አያሌ ተአምሮች አሉ ባይሆን ለልባሞች ነው አለ ሊኡሊል አልባብ ለልብ ባለቤቶች ነው ልብ የሌለው ሰው አይገባው انها لا تعمل الابصار ولكن تعمل القلوب التي في الصدور انما ناچو النسو الذين يقولون ربنا ما خلقت هذا باطلا ይሄን ድንቅ ፍጥረት ዓለም እንደው በከንቱ አልፈጠርከው የሆነማ ተአምር አለ ጌታችን ያሰብከው ጥበብማ አለ ما خلقت هذا باطلا سبحانك ጥራት የተገባህና من ان تعمل باطلا فقنا عذاب النار ከነዲድ እሳት አድነን ብለው አላህን የሚለምኑ ናቸው አለ እንግዲህ እነዚህ ልባሞች ፍጥረት ዓለሙን አይተው ፈጣሪያቸውን ያውቃሉ ማለት ለመሐባ ሰበብ የሚሆኑት ሲፋቶቹም ናቸው የአላህ ባህሪያቶች በነገራችን ላይ የአላህን ሲፋት ማወቅ ሲፋቱን ባልሆነ መንገድ ስለሚያወጡ ነው እንጂ ሰዎች ማይመለከታቸው ነው ያለው አላህ ከአርሽ በላይ ነውና ወደ ሰማዕ الدنيا ይወርዳል ቆማችሁ ስገዱ ለምኑት ይላል ሐዲስ ينزل ربنا الى السماء الدنيا كل ليله كذا فيقول هل من سائل فاعطيه ما انه يلمنኝ የምሰጠው ማን ነው ምህረት የሚጠይቅ ምመረው የሚመለከታቸው ይሄኛው ፓርት ነው هل من سائل ያለው ነው የሚመለከታቸው እነሱ ግን እንዴት አድርጎ ነው የሚወርደው ብሎ ስለዛቱ ተጠምደዋል በማይመለከታቸው አጀንዳ እንጂ اسماء والصفات ما الذي استفيده من معرفه هذا الاسم وهذه الصفه ይሄን ባህሪውን በማወቄ ይሄንን ስሙን በማወቄ የምትጠቀመው ምንድነው ብሎ እዚያ ላይ መቆም ሲገባው ከይፍያው ምን ይመስላል የሚል ነገር ላይ ማይ ጭንቅላቱ ቢፈርጥ የማያመጣው ነገር ውስጥ ገብቶ ይዋዥቃል هل من سائل فاعطيه هذا اللي ያለውስ ማን ነው የሚለምነኝ ብድግ ብልና ለምን አንተን የሚመለከተው ይሄ ነው هل من مستغفر على اللي ያለው በቃ استغفار አድርግ هل من داع فاستجيب له ማን ነው የሚለምን فالحاصل محبه ركن ነው ብያችኋለሁ محبه አላህን እንድንወድ የሚያደርጉን በጣም ብዙ ነገሮች ናቸው ከውለታም አንፃር ራሱ ደሞ ውብ ከመሆኑም አንፃር በፈጠረው ፍጥረት دليلነት ማወቅ እንችላለን تأمل سطور الكائنات فإنها من الملك الأعلى إليك رسائل وفي كل سطر لو تأملت خطها على كل شيء ما خلا الله باطل يا فطرة عالمون مسمروች አንበብ ይነበብ ነገር አለ ልባሞች የሚረዱት ሰማዩን መሬቱን ከዋክብቱን ጨረቃውን ወንዙን ተራራውን ሸንተረሩን እንዴት ነው አላህ የፈጠረው سبحان من أبدع هذا ይሄንን በድንቅ መልኩ የፈጠረ ጌታ ጥራት ይገባው ብለ በእንደዚህ አይነት አስተሳሰብ ስታስብ የአላህ አዘማ ይገባል أفلم ينظروا إلى السماء فوقهم كيف بنيناها وزيناها وما لها من فروج والأرض مددناها وألقينا فيها رواسي
وأنبتنا فيها من كل زوج بهيج تبصرة وذكرى لكل عبد منيب ወደ ሰማይ አልተመለከቱም እንዴ እንዴት እንደገነባናት እንዴት እንዳስዋብናት አንድ እንኳን ቀዳዳ የሌላት ሳካና እንከን የማይወጣላት አድርገን እንዴት እንደፈጠርናት አያዩም እንዴ ምድርንም ዘረጋናት ውብ ከሆነ ጥንድ ነገር ሁሉ አበቀልንባት وأنبتنا فيها من كل زوج بهيج لماذا يا رب لمن إنه يتفتروا تبصرة أن يستولون يتبصروا ويتدبروا وذكرى دي قسسوا لكل عبد منيب ودع الله تملاش لهنا بارياه اللوال تملاش يالهنا تبصرام ذكرام يلهم ورد برونهم يقوازوا وكأي من آية في السماوات والأرض يمرون عليها ومعناها معرضون لها سنت تعمر يا لازم بلوش الله لا النزين ما يتنا ما استوال يثمر المحبة وديتاني لبوستي فترة يقول له لأن يتدرج هذا لأنه خلق لكم ما في الأرض جميعا وفي السماء رزقكم በምድር ያለ ለእናንተ አደረገ ሲሳያቸው በሰማይ ነው ከሰማይ ዝናብ ጠብ ባይል የለንም እኛ ከምድር ተክል ባይበቅል እኛ የለንም فلينظر الإنسان إلى طعامه ምግቡን ይመልከት ይላል أنا صببنا الماء صبا وهان አርከፈከፍን ሸቅ አደረገው ثم شققنا الأرض شقا ምድርን ሰነጠቅን ክፍት ብላ ተክል ታበቅላለች فأنبتنا فيها حبا فرين وعنبا وينهرقا وينا وقضبا زيتونا ونخلا قطعترا وحدائق غلبا يتتلالفوا أتكلتوچنا وفاكهة وأبا فرينم قلبانا لماذا خلقت هذا كله يا ربنا يقولوا لمن تفتر سبات متاعا لكم ولأنعامكم لأن أنتنا لنسساتوچاچو مقلقيانا ولتانا جبالكم سطه لقسكو يلا ጸጋውን እየተጠቀመ ሹክሩን ግን ይዘነጋል ተመስገን ጌታዬ ማለቱን ይረሳል አላሁ አክበር ስለዚህ አላህን ለመውደድ አንደኛው ሩክን እሱ ነው ካል ኒዕማውም ፍጥረተ ዓለሙም ባህሪያቶቹ ደግሞ አላህ ረሂም ነው ረህመት የሚያስፈልገኝ እኔ ነኝ አላህ ረሂምነቱ እኮ ተጀሊ የሚሆነው የሚገለጸው የሆነ ጥፋተኛ ኑሮ በረህመቱ ሲያልፈው ነው ስለዚህ ለኛ ጥቅም ነው ይሄ ረሂምነቱ አላህ ገፉር ነው መሐሪ ነው አላህ ከሪም ነው ቸር ነው አላህ ባሲጥ ነው ችሮታው የተዘረጋ ነው በልየዳሁ መብሱጠታን ينفق كيف يشاء إهنن بحري ستاي هذا أيضا يجعلك تحب الله تبارك وتعالى الله تعالى عند الدود من الناس السانو كن هذا هلو بحرياتوچو لاንተ በሚያደርገው ችሮታው ነው የሚገለጹት إذن የሱ ከሪምነት ለኔ ጥቅም ነው إذ لولا كرمه ما من دنيا يا الله كرم باينور نور ما قيمتي مجنيت اسمه من الوجود إلى الحياة إلى الله فقعدوا كونه دمو جنة اسكمقبات درس يا الله هلو من تجليات كرم الله عز وجل يا الله شروطها كم يجلس باتشو نقروج لازم يقولون إلى الحديث القدس لا في سنن الترمذي الحديثنا النبي صلى الله عليه وسلم ينقرون لو لم تذنبوا إلى هاتيات ما تسروا بتونوا نورو لذهب بكم نانتن ياسوقدنا ثم لجاء بقوم يذنبون فيستغفرون فيغفر لهم كذلك إلى سوتشن تكتو هاتيات سرتو عندنا مارن نملو
ከዛ ይምራቸው ነበር ይላል። መሐሪነቱ በምን ይታወቃል ታዲያ? ጥፋተኞችን ሲምር እንጂ። يقول من دوافع محبة الله تبارك وتعالى من أسباب محبة الله تبارك وتعالى الله እንድንወድ ከሚያነሳሱን ነገር እስካሁን ድረስ አላህን ስለመውደድ ነው ያወራሁት። ከዚህ ጋር ተያይዞ ደግሞ በጣም ወሳኝ አስፈላጊ የሆነ ነገር አላህ ዘንድ ስለመወደድ ማወቅ ይገባናል። ማለት አላህን እኔ ለመውደድ ምንም ላለመውደድ ሰበብ የለኝም፣ ሁሉ ነገር ከሱ ስለሆነ የተገኘው። كيف لا أحبه وأوجدني ورزقني وعافاني የሌለሁትን አስገኝቶ የሚያስፈልገኝን አሟልቶ ያልተቋረጠ ጸጋውን እየላከልኝ እንዴት አልወደውም? እኔማ ውለታው ራሱ ያስገድደኛል። ግን እሱ እንዴት አድርጎ ነው የሚወደኝ? እንዴት በሆን ነው የሚወደኝ? አሁን ሌላው አስፈላጊው ወሳኙ ነገር ይሄ አይደለ? كيف أكون محبوبا عند الله ይሄንንም አቀለለው አሳጠረው ቅንነት ካለ إن الله يحب التوابين ويحب المتطهرين ሁለት ነገሮችን አስቀመጠ። አላህ ተውበት የሚያረጉ الذين يكثرون التوبة ሁሌም ማረን የሚሉ ቅርታ የሚጠይቁትን ይወዳቸዋል። እንደገና ደግሞ ከወንጀል ራሳቸውን የሚያጸዱትን ይወዳቸዋል። يحب المتقين ጠንቃቆችን ይወዳል። يحب المحسنين يحب الصابرين ትግስት ዘረዘረ ባህሪዎችን አሊን ሁሴንን ብሎ እንዲጠራ ጠብቅ። እነማንን እንደሚወድ በመስፈርት ነው ያስቀመጠው። እዛ ውስጥ ራስን መፈለግ ነው በተግባር። إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص በሱ መንገድ ላይ ተሰልፈው ልክ እንደተጠናከረ ግንብ ሆነው የአላህን ጠላት የሚፋለሙትን ይወዳል። የዚህ ሁሉ ዚርዋው አናቱ ቁንጮው ደግሞ قل إن كنتم تحبون الله فاتبعوني يحببكم الله እውነት አላህን የምትወዱ ከሆነ እኔን ተከተሉኝ አላህ ይወዳችኋል ብለህ ንገር አላቸው ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ዘንድ ለመወደድ አይነተኛው ዘዴ እሳቸውን መከተል ነው። እዚያ ውስጥ ተዋብነትም አለ፣ ሙተጠሂርም አለ፣ ሷቢርም አለ፣ ሙተቂም አለ። الذين يقاتلون في سبيل እነዚህ صفاتዎች ሁሉ تحت اتباع رسول الله صلى الله عليه وسلم ይገኛሉ። የአላህን መልእክተኛ መከተል ስር ይገኛሉ። ስለዚህ አላህን መውደድ የዒባዳ ሩክን ነው ብለናል። እግረ መንገዱን አላህ ዘንድ መወደድ እንዴት እንደሚገኝም እነሆ ሱረቱ አልአንዓም አል ዒምራን ላይ ያለችውን አንቀጽ በማስረጃነት በመጥቀስ አውቀናል። ሌሎችም ሁለተኛው ሩክን ኸውፍ ነው፣ መፍራት። ሰው አንድን አካል የሚፈራው አሁንም ለሁለት ነገር ነው በመክሉቃቱ ስንወስደው ማለት ነው። አንደኛው አቅም አለውና ያጠቃኛል ይበድለኛል ብሎ ሲፈራ ሲሰጋ አሁን ይፈራል። እሱ የሚያስቀይም ነገር ሰው መንግስት የሚያወጣውን ህግ አክብሮ የሚኖረው ለምንድን ነው? እምቢ ካለ በጉልበትም ስለሚያስከብር ነው። ሌላ ምንም የለም። ፍርድ ቤት አለው፣ እስር ቤት አለው፣ ፖሊስ አለው፣ ደህንነት አለው። አሁን በሰውኛ ነው እያወራ ያለሁት ወደ ምሳሌ እንዲሆነን ነው። አንድ ይሄ ነው። ሌላው ደግሞ ከሱ የሚያገኘው ነገር ጥቅም እንዳይቋረጥበት ይጠነቀቃል። ባለቤቱን ካስከፋት ጥላው ትሄዳለች። አለቃውን ካስከፋ ከስራ ያባርረዋል። ደሞዝ ይቋረጣል ማለት አይደለም። ሱብሃንአላህ። ታዲያ አላህን ለምን አትፈራም?
አላህ ኒዕማውን ቢያቋርጥ ሌላ መሸሻ የለም። ሰው እንኳን ያው እንግዲህ ኃይለኛም ቢሆን ወይ አንድ አካባቢ ለቀህ ልታመልጠው ትችላለህ። መክሉቅ ነውና እሱ የማይገዛው አካባቢ ላይ ትኖራለህ። አንድ ሀገር ውስጥ እንኳን አንድ ክልል ካልተመቸህ ያግልህ لأن قدرته محدودة عقم وسن سلونه مخلوق ነውና እሱ ኑሮ ከከፋም ትዳርም ካልተመቸህ አንዷን ፈተህ ሌላ ልታገባ ትችላለህ። ብዙ ጉዳት ቢኖርም እዚህ መካከል لكن هل لك من الله بديل وحاشا لله كالله تلواج አለ ففروا إلى الله على الله ወደ አላህ ሽሹ አለ። አንድ ተናጋሪ አባራሪው ማን ሆኖ አላሉ። አንዳንድ እንግዲህ ጀዝባ ይናገራል አይደል? አባራሪው እሱ ቢሆንም ሌላ መሸሻ የለም። ነብዩ ሰለላሁ ዐለይሂ ወሰለም ይሉ ነበር ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ካንተ ሸሽቶ መጠጊያም ሆነ ማምለጫ የለም ወደ አንተው ካልሆነ በስተቀር። ከባድ ጥፋት አጠፋ አላህ የሚያስቆጣ ጀሃነም የሚያስገባ ወደ ትሸሻለሽ? እንግዲህ አላህ ጋር ታልቻለሁ ወደ ገሌ ልሄድ ወይም ጥገኝነት የሚጠይቅበት ሌላ አለ እንዴ? ስለዚህ አላህን ለመፍራትም ከአላህ የበለጠ የሚያስፈራ የለም። በእኛ ህይወት ላይ ሙሉ ጉልበት ያለው የፈለገውን ሊያረገን የሚችል ማለኩም من ملجأ يومئذ وما لكم من نكير ይላል። የዚያለት ለእናንተ መጠጊያ የላችሁም። ነኪር ማለት ደግሞ من ينكر ما يحل بكم እናንተ ላይ የሚፈጸመው ለምንድን ሆነ እነሱማ ሊቀጡ አይገባም ብሎ ጥብቅና የሚቆም የለም። ما للظالمين من حميم ولا شفيع يطاع ለበደለኞች ዘመድም የለ ተሰሚነት ያለው አማላጅም የለ። ስለዚህ ከአላህ የሚሸሸው ወደ አላህ ያስቆጣነው አላህም ቢሆንም የዛተብን አላህ ቢሆንም ሄደህ እሱ ፊት መርመጥመጥ ነው። ግንባርህን መሬት ላይ ደፍተህ ረቢ ጌታዬ ظلمت نفسي واعترفت بذنبي فاغفر لي ራሴን በድያለሁ ጥፋቴን አምኛለሁ ይቅር በለኝ ያ አላህ ብለህ ወደ እሱ ነው። إليك وإلا لا تشد الركائب وفيك وإلا فالمؤمل خائب وفيك وإلا فالغرام مضيع وعنك وإلا فالمحدث كاذب ودانت بتشانه وجزاችን أقبلنا إليك يا رب تبنا إليك يا رب لجأنا إليك يا رب سألناك يا رب فررنا إليك يا الله ودانت وششن أنت نمازنا لنا أنت نلمنا لنا ይቅር በለን ማረን ተብሎ መፈራት ያለበት አላህ ነው። ይሄንን ስለዘነጉ ነው ወማ ቀደሩላህ ሐቀ ቀድሪሂ ያለ አላህን ይገባውን ያህል አላከበሩትም። እንደ ተራ መክሉቅ ችላ አሉት። ህልውናቸው በእጁ የሆነውን ጌታ ህይወታቸው በእጁ የሆነውን ጌታ ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ إن ربي على صراط مستقيم ማንኛውም ተንቀሳቃሽ እሱ ጋር ማን ያለያዛት አናታን ያለያዛት የለችም ማለት تحت قبضته በመዳፉ ውስጥ ነው ያለችው ማለት ነው። ይሄን የአላህን አዘማ በደንብ ስታስታውስ እንድትፈራ ያረጋል። መጀመሪያ መሐባው ሰርጿል እኮ حتى የሚወዱትን ሰው እኮ ባይጎዳ እንኳን እንዳይቀየም ይደረግ የለ ከሰው አንፃር እኮ أهابك إجلالا وما بك قدرة علي ولكن ملء عين حبيبها ይላል ሻዒሩ።
ፈራሽ አለሁ ያከበርኩሽ ነው እኔ ላይ ግን አቅም የለሽም فكيف لا تخاف الله وهو له قدرة عليك الله እንዴት አይፈራም እሱ ብቻ ነው እኛ ላይ አቅም ያለው ሐቂቀታ ማንንም የሚያሳድድህም ማምለጥ ትችላለህ ግን ከአላህ ማምለጥ አይቻልም ወደሱ ካልሆነ በስተቀር بعض الصالحين ይባላል አንድ አደበቢስ መጥቶ ጠየቃቸው ያ ፉላን አላቸው ገሌ ሆይ ኡሪዱ ዚና መስራት ፈጽም ፈልጋለሁ አላቸው እንዴት ነው የሚፈቀደው አላቸው አንድ መስፈርት ካሟላህ ይቻላል አሉት ከሰማይም ከምድርም ወጥተህ አላህ የማያይብህ ቦታ ፈልገህ እዛ ስራ ነው አለ እንዴ አንዲት ሷሊሃ የነበረች ሴት ደግሞ የሆነ ወመኔ ብቻዋን ሲያገኛት በጉልበት ይዞ የፈለገውን ላረግ ስል ፈርታ ትንቀጠቀጣለች ምን እንድንቀጠቀጫለች ምን ፈርታች ነው ማን ያየናል ኮከብ ብቻ እኮ ነው የሚያየናል ላ የራና ኢላ الكواكب ማለት ትንሽ ውስጧ ኢማን ያለች ናትና ያላት ናትና ወአይነ ሙከውኪቡሃ አለች ይባላል ኮከቧን ኮከብ ያረገው ሳይት ሄደ አየ ሰዎች የሚሰጡበት ቦታ يستخفون من الناس ولا يستخفون من الله وهو معهم كسو يدبقالو كالله غنا يدبقوا ما አብራቸው ነው ያለው إذ يبيتون ما لا يرضى من القول እቺ خوف የምትባል ነገር حقيقة لا إله إلا الله استوستعد الذين في صحيح مسلم بمتى حديث النبي صلى الله عليه وسلم لا يزني الزاني حين يزني وهو مؤمن عند زنا የሚሰራ ሰው በሚሰራበት ሰዓት ሙእሚን ሆኖ አይሰራም ሙእሚንማ ቢሆን ኖሮ በዛች ሰዓት ላይ አላህ እንደሚያየው ቢያውቅ ኖሮ አይደፍርም በዚህ ሰው ፊት ይሰራል ይሄን አንድ መخلوቅ እያየ አላህን ቀላል አርጎ ስላሰበ ነው እሱ نسي عظمة الله عز وجل ولا يشرب الشارب الخمر حين يشربها وهو مؤمن خمر ሲጎነጭ ሙእሚን ሆኖ አይጎነጭም ማለት يعني خف ኢማኑ በጣም ቀሎ የአላህ عظمه የአላህ መኻፋ ውስጡ ምን ብሎ ነው ለዚህ ድፍረት የበቃው ስለዚህ ቅጣት ወይም እርምጃ ከመውሰድ አንፃርም ከሆነ የሚፈራው ከአላህ የበለጠ እርምጃ መውሰድ የሚችል ማንንም የለም ሁሉ ነገራችን በእጁ ነው ጥቅም እንዳይነፍግ ከሆነም የተፈራው ቢፈራው አንድ መخلوቅ ጥቅም ሁሉ ያለው በአላህ እጅ ነው ትንፋሻችንን እኮ ነው ቆም የሚያደርገው ሲፈልግ እንደፈለገ ይታዘዛል የሚመስለንን ነገር ማለት ነው ዝም ብሎ እንደው በነፃ አይደል እየፈሰሰ ያለው ስንት ተፍተናል አሁን በዚህ ቆይታችን ውስጥ ስንት አየር ስበናል ስንት ደግሞ አቃጥለን አውጥተናል ይሄንን ረህማን ረሂም የሆነው ጌታ ስለለገሰን ነው ቢፈልግ ቀጥ ያደርገዋል ከላ ኢዛ وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق إذا بلغت التراقي مالت روحي توتا قرروس الدرس مالت وقيل من راق ما أنه حكيم ما أنه فواش بالال ገንዘቦች ይወጣሉ ስፔሻሊስቶች ይደረደራሉ ገመዱ ይሰካል አታቸው ለዚህ غرفة العناية ኮማ ክፍል አሉ የሚባሉ ሰዎች ታመው ማለት ነው
ባለሙያ ነኝ የሚለው ሁሉ መከራውን እያየ ነው። መለከል ሞት ግን ከዛ መካከል ነጥቆት ሄዷል። ሊያድን አልቻለም። ባለሙያውም ተራውን እየጠበቀ ነው። ስፔሻሊስት የተባለው እሱም የሞት ፕሮጀክት ነው። መሽሩዕ መውት هذا هو الله ይሄነው አላህ Subhanahu Wa Ta'ala ሁሉንም የሚሰራው خلق الموت والحياة ليبلوكم أيكم أحسن عملا ሁለተኛዋ እቺ ኸውፍ ናት። ልብ ብላችሁ ያዛት። ማብራሪያው እግረ መንገዱን በተለያየ ቦታ አድርሶ ሊሆን ይችላል። ሶስተኛው ደግሞ ረጃ ይባላል። ተስፋ ህይወት ተስፋ ባይኖር ትርጉም አልባ ነው የምትሆነው። ብዙዎቹ ፈላስፋዎች በጣም ተጨንቀው መኖራቸው ደብሯቸው የቀሩት አላህ ጋር ስላልተዋወቁ ነው። አንደኛው ደንባራ ምን ይላል? አና ላ አዕለሙ ሚን አይነ ወላኪኒ አተይቱ ወለቀድ አብሰርቱ ቁዳሚ ጠሪቀን ፈመሸይቱ። እኔ አላቅም ኬት እንደመጣሁኝ ግን መጥቻለሁ፣ እዚህ ራሴን አግኝቻለሁ አለ። ደግሞ ፊቴ መንገድ ስላገኘሁ ብቻ እጓዛለሁ እንጂ የት እንደሚሄድም አላውቅም አለ። ከኢማን ሩቅ ስለሆነ ማለት ነው። ለምን እንደመጣሁ አላውቅም፣ ለምን እንደማላውቅም አላውቅም ይላል። ባላውቅም ተጀምሮ ባላውቅም ተጠናቀቀ። ይሄ ኢልሃድ ነው ማለት አላህን አለማወቅ ነው። ከየት እንደመጣህ ካፈር ነው የመጣው። ያመጣህ አላህ ነው። የምትሄደው ወደ መውት ነው። ከዛ በኋላ ጀነት ይሁን ጀሃነም የምትወስነው አንተ እድል ተሰጠ። ወለል ያለ መንገድ ነው። ማደናገር ነገር የለም። መጓዝ ብቻ ነው። አንተ خلقت لتعبد الله الله ልትገዛ ነው የተፈጠርከው። وأسبغ الله عليك النعم ظاهرة وباطنة نعماውን ደግሞ አርገፈከፈብህ ባንተ ላይ ሚታይ የማይታይ። ከዛ በኋላ እኔን አውቀህ እኔን ተገዛ አለ። ምን ያደናብርሃል? እስቲ ለምን ተዋለላለህ? قل الله ثم ذرهم في خوضهم الله بل خلاص عليك لا إله إلا الله بل برد اليقين ውስጥ ራሱ የቂን እርካታ መረጋጋት ታገኛለህ إذا عرفت الله عز وجل። ከዛ መከራዎች ሲዳረጉበት ሰውየው ሙእሚን የሆነ ሰው የመጀመሪያ ምላሹ መከራ ሲያጋጥመው ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ የአላህ ነን። ያ የጠፋውን ነገር ሳይሆን ራሱን ንብረት አድርጎ ይገልጻል። ልጅ ሞተብህ አይደለ? ሚስት ሞተችብህ አይደለ? ንብረት ወደመ አይደለ? አንተም አልነበርክም እሱም አልነበረም። አላህ ሰጠህ፣ ወሰደው ሲፈልግ ለጥበቡ። እሱ ካለ ቁሱ ቢሄድ ምን ቸገራል? አላህ ካለ አላህ ደግሞ አለ። ስለዚህ አሁን ጭንቀት ላይ መከራ ላይ ሐስቢ አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ የመጀመሪያው መልስ ነው። ነቢዩላህ ኢብራሂም ዓለይሂ ሰላም ረጅም ዘመን በተውሂድ ጉዳይ ላይ መከራዩ። እንደሳቸው አይነት ልፋት የለፉ ጥቂቶች ናቸው። ኡሉል ዐዝም የሚባሉት አምስቱ አሉ። ነቢዩላህ ኑሕ፣ ሙሳ፣ ዒሳ፣ ኢብራሂም፣ ሙሐመድ ሰለላሁ ዐለይሂ ወሰለም አምስቱ ናቸው ኡሉል ዐዝም የሚባሉት። ፈስቢር ከማ ሰበረ ኡሉል ዐዝም ሚነ ሩሱል እንዳሉ በጣም ተንገላቱ። ግን አንድ ቀን ለአንድ ሴኮንድ ባሉበት ነገር ላይ ጥርጣሬ ወለም ዘለም አልነበረም። መጨረሻ ስልችት ሲላቸው ካፊሮቹ ጣዖቶቹን ከፈላለጡ በኋላ ሐርቁሁ ወንሱሩ አሊሀተኩም አሉ። አቃጥሉትና አማልክቶቻችሁን እርዱ አሉ። ይገርማል። ሽርክ አማልክቶቹ ለራሳቸው ያጠቃቸውን መበቀል አይችሉም። አምላኪዎቹ ናቸው የሚረዷቸው። አለም ተቁሉ ሃኡላይ ሹፈዓኡና ዐንደ አላህ፣ አማላጃጆች ናቸው አላላችሁም እንዴ? ዛሬ እናንተ ናችሁም ትረዷቸው።
ያውቃሉ። ከዛ አቃጥሉት አሉ። ማገዶ ተሰበሰበ፣ ፍም ነደደ። ኢብራሂም አሁንም ዝም ብለዋል አሉ። ነድተው ማድረስ ወላፈኑ ከርቀት ስለሚገፋ አልቻሉምና ወስፈንጠር ሰርተው ወስፈንጠር ላርገው ከርቀት ወረወሯቸው ነው የሚሉት። መንጀኒቅ የሚባል ድንጋይ የሚያስፈጥሩበት የጦር መሳሪያ ነበራቸው ድሮ፣ እንደ ዛሬ የሚፈነዳው ሳይመጣ በፊት። በዚያ ኢብራሂምን እሳቱ ውስጥ አሏቸው። ምንድነው ያሉት? ሐስቢ አላህ ወኒዕመል ወኪል። አያችሁ ተስፋ። በቃ ከዚህ በኋላ እኮ አሁን እቃጠላለሁ አመድ እሆናለሁ አላሉ። አላህ ይበቃኛል፣ ምንኛ ያማረ ዋቢ አለኝ፣ አላህን እንጂ ምን ሆናለሁ አሉ። አዎ እበቃለሁ አለና እሳቲቱ ታዘዘች። فأرادوا به كيدا فجعلناهم الأسفلين ክፋት አሰቡበት፣ ወራዶች አደረግናቸው አለ። ምን ተብላ ታዘዘች? قلنا يا نار كوني بردا وسلاما على إبراهيم አንቺ እሳት ሆይ በኢብራሂም ላይ ቀዝቃዛና ሰላም ሁኚ አላት። አሊ ብን አቢ ጣሊብ ረዲየላሁ ተዓላ ዐንሁ እንዳሉት በርደን ብሎ ዝም ቢል ኖሮ ቅዝቃዜ ይጎዳቸው ነበር ይላሉ። እሳት እንግዲህ በቅዝቃዜ አትታወቅም አይደል? በቃጠሎ ነው የምትታወቀው። ግን አላህ በረዶ ካረጋት ትሆናለች። ስለዚህ ብርድ እንዳያሰቃያቸው ወሰላመን አለ፣ ቀዝቃዛና ሰላም ሁኚ አለ። ቁጭ ብለው እዛው እሳት ውስጥ የቆዩትን ያህል ቆይተው ሲያስፈልጋቸው ተነስተው በሙሉ ሰውነታቸው እዚያው ወደ እሳት የጣላቸው ንጉሥ ፊት ግትራሉ። ማን አንተ ኢብራሂም? አልተቃጠልክም? አዎ አልተቃጠልኩም። ማን አዳነህ? ጌታዬ። እኔ ነኝ ያለ ይባላል። ጌታ ነኝ ብሎ ለህዝቡ ስላወጀ አይ ረቢ الذي يحيي ويميت አሉት። የኔ ጌታማ ያ ህይወት የሚሰጥና የሚገድለው ነው እንጂ አንተማ ራስህ ቁጥር ይችን አልፈናል አሉት ማለት ነው። ሱረቱ አልበቀራ ላይ ይሄን ያመለክታል። فبهت الذي كفر والله لا يهدي القوم الظالمين እሳት ፊታቸው የነደደ እሳቱ የሚነደው ለሳቸው መሆኑን ያወቁ ተስፋ አልቆረጡ። ረጃዕ ማለት እንደዚህ ነው። አይ ከአላህ ላይ ተስፋ ይቆረጡ። ነብዩላህ ዩሱፍ አለይሂ ሰላም የገዛ ወንድሞቻቸው ጠርንፈው አስረው ገና ሕፃን ልጅ ናቸው እሳቸው ጉድጓድ ውስጥ ጣሏቸው። እዚያው ሆኖ አላህ ጋር አላቃው አለና ወአውሐይና ኢለይሂ ለቱነቢአነሁም ቢአምሪሂም ሃዛ ወሁም ላ የሽዑሩን ማያውቁ ሆነው አንተ አንድ ቀን ትነግራቸዋለህ ብለን ወሕይ ያወረድንለታል። ከዛ የሚያወጣቸው ደግሞ ሰው ላከ። وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة وكانوا فيه من الزاهدين وأسروه بضاعة كذا وشروه بثمن بخس دراهم معدودة وكانوا فيه من الزاهدين. ይችን ክፋታቸውን፣ ይችን ደባቸውን፣ ይችን በደላቸውን፣ ይችን ተንኮላቸውን አንድ ቀን ትነግራቸዋለህ አላቸው። ጉድጓድ ውስጥ እየተጣሉ ነው ይሄ የመጣው ተስፋ በሌለበት ማለት ነው። አላህ ጋራ አላቃ ያለው ሰው፣ ግንኙነት ያለው ሰው በጨለማ ውስጥ ብርሃን ይታየዋልና ከስንት ዓመታት በኋላ እነዛ ጉድጓድ ውስጥ የጣሏቸው ወንድሞች ተርበው ቁርስ ፍለጋ ዩሱፍ በር ላይ ቆሙ። ያ አዩሃ አልዓዚዝ አሉ፣ አንተ ክቡር ሰው ሆይ መሰና ወአህለና ዱር
እኛና ቤተሰቦቻችንን ጉዳት ደርሶብናል فأوف لنا الكيل وتصدق علينا إن الله يجزي المتصدقين سفرንም ሞላ አርግልን ሰደቃም ጨምርበት አላህ ሰደቃ የሚሰጡ ሰዎችን ይመነዳል አሁን ትላንትና ጉድጓድ ውስጥ የጣሉት ልጅ መሆኑን አያውቁም እነሱ ስለ ሰደቃ ፈዳኢል ይናገራሉ ያል ሙጅሪሙን እየጫነ ቀለብ እየጫነ መሸኛቸው ሰለላሁ ሰላሙ ዐለይሂ መጨረሻ ላይ ግን هل علمتم ما فعلتم بيوسف لسلس ያለቸው ቀሳ ወደ እርቅ ለመውሰድ ምክንያቱም ዋጋው ታላህ ነው እንደው በዩሱፍ የሰራችሁትን ታውቃላችሁ አለ ዩሱፍ ይሆናል ብለው በጭራሽ አስበው ያቁም እነሱ ቀና ብለው ሲያው አሁን ገና መላምህ ዩሱፍ የዩሱፍ ገጽታ ታያቸው انك لانت يوسف انت عند يوسف او انا يوسف وهذا اخي قد من الله علينا انه من يتقي ويصبر فان الله لا يضيع اجر المحسنين انا يوسف ነኝ ይሄም ወንድሜ ነው ታንገላቱት የነበረው ማለት ነው በቃል ባይሉ አልፈለጉም ወቀሳው አላህ ውለታውሎልናል ምክንያቱም አላህን የፈራና የታገሰ ሰው አላህ የበጎ ሰሪዎችን ምንዳ በከንቱ ያስቀርምና ጌታ ምስጋና ይግባው ብሎ አላህን አመሰገኑ እነሱን አልወቀሱ ምን አይነት ሶብር ነው ምን አይነት ታጋሽነት ነው ጠላትህ ጉድጓድ ውስጥ ጥሎ ያለፈው ሰው እጅህ ገብቶ አንተ ስልጣን ኖሮ خذوهم فغلوهم ማለት እኮ ይችላል ከዛ አልፎ ሰዎቹ لقد آثرك الله علينا وإن كنا لخاطئين በጣም ስተተኞች ነበርኛ አላህ አንተን በእኛ ላይ አብልጦሃል አሏቸው قال لا تثريب عليكم اليوم ዛሬ ወቀሳ የለም ብለው ወአፉ አለፉ قوة الإيمان نزه የሚያደርሰው قوة الصلة بالله تبارك وتعالى ግን አሁን ታሪኩን ያነሳሁት ለተስፋው ነው ለረጃው ጉድጓድ ውስጥ እየተጣሉ ወደፊት እንደሚነግሯቸው ነው አላህ የሚነግራቸው وقوي عزيمته ورجاءه እዚህ ላይ አንድ بعض الصالحين እችን ታሪክ ላይ ምን ይላሉ وراء مضيق الخوف متسع الأمن وأول مفروح به غاية الحزن فلا تيأسن فالله ملك يوسفا خزائنه بعد الخلاص من السجن ምንም ተስፋ አትቁረጥ አላህ ዩሱፍን خزائنون በእጃቸው ያደረገው ከእስር ቤት ካወጣ በኋላ ነው አረ ከእስር ቤት በኋላ ሳይሆን ከጉድጓድ በኋላ እስር ቤት የገባማ ይወጣል ጉድጓድ የገባ ህፃን ግን መውጫ አልነበረው ለቀን 3 ቀን ውሃ ውስጥ ቢኖር ይሞታል ወዳው ግን አላህ ላከ አላህ ላይ ከሆነ ተስፋ አላህ አለው መውጫ ናውጫ አለው መላ ሀገራችን እንደዚህ ነው ነበር አለው መላ ሳይለፉም ያበላ ይላል አለው መላ አላህ Subhanahu Wa Ta'ala منافذ አለው ነብዩላህ ሙሳ አለይሂ ሰላም አሁንም ስለ ረጃዕ ነው ያወራችሁ ያለሁት ፍርዓውን ጋር ረጅም ዘመን ተፋጠጡ ለፉ ወጡ ህረዱ መጨረሻ ባሪያዎችን ይዘህ ውጣ አላቸው ወጡ ወቅቱ ሌሊት ሲሄዱ አጥረው ጮሬ ፍንትው ስትል ባህር አጠገብ ደረሱ ባህሩን ለማሻገር እንግዲህ መጓጓዣ ይፈልጋል ትንሽ ጊዜ ይፈልጋል ለካ ፍርዓውንም አመለጡኝ ብሎ ደግሞ ሰራዊቱን አግተልትሎ ከኋላ መጥቷል ፊት ለፊት ያለው ባህር ነው ከኋላ ያለው ፍርዓውን ነው ሁለቱም ሞት ናቸው ማለት ሰበብ ሞት ነው ምንም የለም ማምለጫ ኢማን የሌላቸው ሰዎች መጡና ሙሳን ነዘነዟቸው ባርነት ይሻለን ነበር ነፃ ትሆናላችሁ ብለ እንደው ማስጨረስከን ኡዚና من قبل ان تاتينا ومن بعد ما جئتنا አንተም ሳትመጣ ስቃይ ነበር አንተም ከመጣህ በኋላ መከራ
قال أصحاب موسى إنا لمدركون تدرسوا بالنا أرى من يلم أبشروا الله الله ፊታችን ባህር ከኋላችን ጠላት እንዴት ነው የምናመልጠው عجيب አየህ ሙእሚን ተስፋ እንዴት እንደማይቆርጥ ከላ ማለት በጭራሽ እናንተ የምታንጸባርቁት ስጋት የለም አሉ ምን ልታደርግ ነው ኢነ መዒ ረቢ አብሮኝ ያለው ጌታዬ ነው ሰየህዲኒ ይመራኛል كوزي ጭንቀት ውስጥም አላህ አለው መላ አዎ መላለኛልና በያዝከው በትር ውሃውን ምታው አላቸው በአላህ እንደው በሰውኛ በዘለማድ በመናውቀው ነገር ውሃ በብትር ተመቶ ምን ተአምር ይመጣል አላህ ሊፈጥረው የፈለገውን ከሰበብ ጋር ስላያያዘው እንጂ በትርም ሳይዘነዝሩ ማድረግ ይችላል አላህ ግን አንተ ተንቀሳቀስ ትንሽ ሰበብ አድርስና ነው አንዳንዱ ደግሞ ተወኩል ይልና እጁን አጣጥፎ ቁጭ ይላል አይደል አላህ ያለው ይሆናል አላህ ያለው ይሆናል ግን አስባቦችን አስቀምጧል አላህ ቢያንስ ዘንግህን እንደዚህ ምታላችሁ ነብዩ ሰለላሁ ዐለይሂ ወሰለም لو انكم تتوكلون على الله حق توكله ትክክለኛ መመካት በአላህ ብትመኩ ለረዘቀኩም كما يرزق الطير ወፎችን እንደሚረዝቀው ይረዝቃችሁ ነበር تغدو خماصا وتروح بطانا በባዶ ሆዷ ትወጣለች ሆዷን ሞልታ ትመለሳለች ቁጭ ግን አትልም ማለት ነው ትወጣለች እርሻ የላት ሱቅ የላት ደሞዝ የላት ግን ጎጆ ቀልሳለች ደግሞ ልጅም አላት ኑሮ ነው እስቲ እንግዲህ ቀለብ ልፈልግ ትላለች ቋጥራም አትመጣም እዛው ሆዷን ሞልታ ነው የምትመጣው ትወጣለች ከሳሩም ከቅጠሉም ከምኑም ወዳን ትመለሳለች ትሞላለች ማታ መለስ ብላ ተመስገን ጌታዬ ብላ ታድራለች በአላህ ተወኩል ካደረጋችሁ እንዲህ ነው ሰበብ ያደረሱ ዘንጉን ውሃው ላይ ሲያሳርፉት 12 ቦታ ተሰነጠቀ መሬቱ ደረቀ ሙሳና ተከታዮቻቸው ሙሉ ለሙሉ ተሻገሩ ተከፍቶ ቀረ ከኋላ ፍርዓውን ሰራዊቱን አግበስ ብሶ ገባ فغشيهم من اليم ما غشيهم ከባህሩ የሸፈናቸው በቃ ታሪክ የፍርዓውን ታሪክ እዚያ ላይ አከተመ فالحاصل እዚህ ውስጥ ጭንቀት ውስጥ ያሉ ተስፋን ረጃእ ማለት ይሄ ነው የፈለገ ወንጀል ብንሰራም ተስፋን ቆርጥም አላህ ይምረናል ማረም ብሎ መለመን ይፈልጋል የፈለገ ጭንቀት ቢኖርም አላህ አለ አላህ Subhanahu Wa Ta'ala ጋራ እንደውም አንዳንዴ ኢብኑ አልቀይም ረህመቱላሂ ዐለይሂ እንደሚሉት አላህ በባሪያው ላይ መከራ የሚያመጣው የበለጠ ወደ ራሱ ሊያቀርበው ፈልጎ ነው አረ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ማን يريد الله به خيرا يصب منه ይላል አላህ ኸይር የሻለትን ሰው ይፈትነዋል መከራ ያመጣበታል በሆነ ነገር መንጠልጠሉን እንዲተውና ወደ አላህ እንዲመለስ ተፈልጎ ማለት ስለዚህ እነዚህ አርካኖችም አሉ ዒባዳ ላይ المحبة الخوف الرجاء اللهم مودد مفرات تسفى مدرك ይሄ ካለ ተከክለኛ የዒባዳ አርካን ተሟልቷል ማለት ነው ከዚህ በኋላ እያንዳንዱ ዒባዳ ላይ ሌሎች አርካኖች ሊኖሩ ይችላሉ ለምሳሌ የሐጅ አርካን የጾም አርካን የሰላት አርካን ያሉ ፉቃዎች የሚዘረዝሩት ማለት ላኪን ሶስቱ ሲሟሉ ነው ሁሉም ዋጋ የሚኖረው وما قدر الله حق قدره ያለችው አያናት ወለዚህ ሁሉ እየወሰደችን ያለችው ከዚህ በኋላ ያው የቀረው ሰዓትም ብዙ አይደለም የተወሰነ በኦሮምኛ አቀርባለሁኝ ሰብስክራይብ በማድረግ ቤተሰብ ይሁኑ